እንደምኖራችኋል እንደምንከርማችኋል እንደምናላችሁ እንደምንሰነበታችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜ ያሸንፈ በሰባተኛው መኪና የኤሌክትሪክ መኪና ጋዝ አይጠቀምም ዘይት አይጠቀምም ማዲያ አትሄዱም ማዲያ ውስጥ አዩአችሁ ካለ አንድ ሰው ውሸቱ ነው ኤሌክትሪክ መኪና ነው ያላችሁ ከስልካችሁ ጋር ሳሎን ቻርጅ እንቁላል የሆነ ያሻችሁን ጭናችሁ ያሻችሁ ቦታ የምትሄዱበት ዘመናዊ የ2000 አሁን መኪና ከ75 ነጥብ በላይ ያመጣ ስፔስ ይሸመትለታል ከ80 ነጥብ በላይ ያመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ነፃነት ወርቅ ነባላለሁ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ዋጋ ያለው ሳቅ ጥሩ ጠረን ያለው ሳቅ ስቃችሁ ምክንያታዊ ሳቅ ስቃችሁ ነው ሚሊዮነር የምትሆኑት የ2000 አሁን የኤሌክትሪክ መኪና ነው ሽልማቱ የእሸቱና የትግስት ቤተሰቦች ናቸው ለመኪናው ሻሞ የሚሉት እንዳሻው ይመጣል ትግስት መጣል ጥያቄውን ከማን እንደምጀምር አንድ ጥያቄ እንጠይቃለን 2000 ብር አግኝተው ነው ጥያቄውን ከማን እንደምንጀምር የምናቀው 2000 ብር እሺ የትግስት እንኳን ደህና መጣችሁ እንዳሻው እንኳን ደህና መጣችሁ ስለመጣችሁ በጣም ደስ ብሎናል እናመሰግናለን ጥንዶች ቀድሞ ከጥያቄው ይጀምራል እኔ ነክታችኋል ስል ነው ቀድሞ የነካው ከሌ ነው ስል ነው የምትጀምሩት እሺ ጥንዶች ከተለያዩ በኋላ በድብቅ ገናኛሉ እንዴ አረ እሺ ይገናኛሉ ያወራሉ ይደዋወላሉ ይገናኛሉ በድብቅ መገናኘት እሺ ጥንዶች ከተለያዩ በኋላ በድብቅ የሚያደርጉትን ነገር ጥቀስ ነው ግን ጥያቄው ጎበዝ ነገ አንተ ትግስት በድብቅ ይገባበዛሉ ታዲያ ለምን ተጣሉ ለጸቡ ክብር ስጪ እንጂ እንዴት ይገባበዛሉ ለግድያ የሚፈላለጉ እሺ ከእንዳሻው እንጀምራለን ጥንዶች ከተለያዩ በኋላ በድብቅ ምን ያደርጋሉ አንደኛው አልተመለሰም ሁለተኛው በድብቅ መገናኘት አንደኛው ሶሻል ሚዲያ ላይ መከታተል ምን አባቷ ፖስት አደረገች ምን አባቱ ፖስት አደረገ ደሞ ከዚህ ጋር ገጠመ ደሞ ይሄን ጊዜ ደሞ ሶስተኛው በሌላ ስልክ መደወል አልተለያዩም እኮ ማለት ነው አራተኛው ከጓደኛ ጋር መሰለል እሺ የእሸቱ ቤተሰቦች እንኳን ደህና መጣችሁ እንዳሻው ቢላል ማኬባና ሜሮን እንኳን ደህና መጣችሁ እንዳሻው እስቲ እነማን ናችሁ አስተዋውቀን አቶ እሸቱስ ማን ናቸው የእሸቱ ቤተሰቦች ነን እሸቱ ማለት ደግሞ የኩል ፋሽን ዲዛይን መስራችና ባለቤት ነው እኔ ደግሞ የፋሽን ዲዛይን መምህር ነኝ ጋርመንት ኢንጂነሪንግ ነኝ ከስቶም ዲዛይነር ነኝ ፋሽን ስታይሊስትም ነኝ በአስተማሪነት ኩል ፋሽን ዲዛይን አስተምራለሁ ተሆል መሰጣቸው የፋሽን በሂድን ቢዩቲ የሚባል ትምህርት ቤት ተሆል የሆነው ከሞዴሊንግ ጀምሮ የሜካፕ የአይላሽ የጥፍር ሁሉንም አይነት የፋሽን ሙያዎችን እዛ እናስተምራለን በጣም ጥሩ እንኳን ደህና መጣችሁ አሁን እዚህ ውስጥ እናንተ የሰፋችሁት ዲዛይን አለ ተማሪዎች አሉን ከለበሳችሁት አዎ አለ ይሄኛውና ያንኛው ለፋሽን ሾው የቀረበ ነው በሐሳብ የተሰራ ልብስ በሐሳብ ከሐሳብ ውጭ ሌላ በምን ይሰራል ፋሽን ይወለዳል እግረ መንገድ እሺ እንዳሻው በጣም ጥሩ ነው ተወዳለ ዲዛይን አዎ ህልሜም ነው ጎሽ ታዋቂ ኢትዮጵያ ቴሌቪዥን ዜና አቅራቢ ስም ጥቀስ ነፃነት
ሞክረዋለሁ። እስቲ ዜና በአውሮፕላን ማረፊያ ውስጥ ምን ልታይ ትችላለህ? ሰው አንድን ሰውን በምን ምክንያት እንኳን ደስ አለ ልትል ትችላለህ? ሚስቱ ስትሆን። ሰዎች ምን አይነት ቦታዎች ላይ የጆሮ ማዳመጫ አድርገው ታያለህ? ሰው የበዛበት ቦታ። ሰው የበዛበት ቦታ። ታዋቂ ኢትዮጵያ የቴሌቪዥን ዜና አቅራቢ ስም ጥቀስ። እኔ እንደምን አመሻችሁ። ከረፋዱ ዜና ጋር እኔ ነፃነት ወርቅነህ ነኝ። በአውሮፕላን ማረፊያ ውስጥ ምን ልታይ ትችላለህ? ሰው፣ መንገደኛ። ብራቮ፣ መንገደኛ። አንድን ሰው በምን ምክንያት እንኳን ደስ አለ ልትል ትችላለህ? በሚስቱ ስትወልድ፣ ልጅ ሲወለድ። ሰዎች ምን አይነት ቦታዎች ላይ የጆሮ ማዳመጫ አድርገው ታያለህ? ሰዎች የተሰበሰቡበት አካባቢ፣ ሰው የበዛበት ቦታ ላይ። ብራቮ። እሺ ቢላል፣ ሰላም እንዴት ነህ? አንተ ሞዴል ነህ? ሞዴል ነህ፣ ታስታውቃለህ። ቁመትህ ስንት ነው? ቁመትህ ከ84 ሜትር ከ84 ምን ስንት ስቴጅ ላይ ሰርተሃል እስካሁን ድረስ? ሁለት። በጣም ጥሩ። አንድ ሞዴሊንግ ስትሰራ ምን ያህል ልብስ ትጠቀማላችሁ? ስንት ጊዜ ትወጣለህ ስቴጅ ላይ? ሁለት ጊዜም ሊሆን ይችላል፣ አንድ ጊዜም ሊሆን ይችላል። ካስቲንግ ሲወጣ የራሳቸው ህግና ደንብ አለ፣ በሱ መሰረት ነው የሚሰራው። ምንድነው የሞዴሊንግ ትልቁ ህግ? ራስን መገንባት ነው። በቃ ራስ ላይ ነው የሚያተኩረው። ከዛ በኋላ ወደ ሰዎች ትሄዳለህ። ከራስ አልፈ ሰዎችን እንጠቅማለህ። በጣም ጥሩ። አንተስ ምንድነው በሌላ ሙያክ ምንድነው? ተማሪ ነኝ፣ የላቦራቶሪ ተማሪ። ምን አይነት ላቦራቶሪ? ሜዲካል ላቦራቶሪ። ስንት ማለት? በጣም አሪፍ። እሺ ታዋቂ ኢትዮጵያ የቴሌቪዥን ዜና አቅራቢ ስም ጥቀስ። ተመስገን በየነ። በአውሮፕላን ማረፊያ ውስጥ ምን ልታይ ትችላለህ? ዕቃ ማመላለሻ መኪና። አንድን ሰውን በምን ምክንያት እንኳን ደስ አለ ልትል ትችላለህ? ግራጁዌት ሲያደርግ። ሰዎች ምን አይነት ቦታዎች ላይ የጆሮ ማዳመጫ አድርገው ታያለህ? ፐብሊክ ትራንስፖርት። ታዋቂ ኢትዮጵያ የቴሌቪዥን ዜና አቅራቢ ስም ጥቀስ። ተመስገን በየነ። አንደኛው መልስ ነው። በአውሮፕላን ማረፊያ ውስጥ ምን ልታይ ትችላለህ? የዕቃ ማጓጓዣ ጋሪ። አንድ ሰውን በምን ምክንያት እንኳን ደስ አለ ልትለው ትችላለህ? ሲመረቅ፣ ግራጁዌሽን ሲመረቅ። ሰዎች ምን አይነት ቦታዎች ላይ የጆሮ ማዳመጫ አድርገው ታያለህ? ፐብሊክ ትራንስፖርት ላይ። ራኬባ፣ አቤት። እንዴት ነሽ? እንዴት ነህ? አሉ። ሞዴል ነሽ አንቺ? እኔ ፋሽን ዲዛይነር። ዲዛይን ታደርጊያለሽ? የእሷን ማነው ዲዛይን ያደርገው? እኔ ነኝ። አንቺ ነሽ? ምንድነው ይሄ? ምንድነው መልእክቱ? ምንድነው ይሄ? የሚገልጸው ኢንስፓየር ያደረገኝ ነገር ዝናብ ነው። ዝናብ እንዴት ዝናብ ይታያቸዋል? እንዴት ነው? በምን አደረገሽ ዝናብ? ይሄ የሚገልጸው የዝናቡ ትንሽ ውሃ ለማድረግ ሞክሬያለሁ። የውሃ ከለር ተጠቅሜያለሁ እና ብዙ ጊዜ በፀሐይ አማ ወቅቶችን ማድረግ እንደምንችል ሰሳ አድርገን መጠቀም እንደምንችል ማሳየት ነው። በጣም ጥሩ። ከተፈጥሮ ነው የምትነሱት ዲዛይን ስታደርጉ? ሌላ ከምን ተነስተሽ የሰራሽው ዲዛይን አለ? ለምሳሌ ከቅጠሎች ወጣ ካሉ ነገሮች ከእሳተ ገሞራ አለ፣ እሱ ይሰራውታል። እነ እንስራ እነ መሶበ ወርቅ አይታያችሁም? እና አክምባሎ እነ ገበር ምጣድ እነ ማቡኪያ አይታያችሁም? እነ ቅል አይታያችሁም? እንሰራበታለን እነሱ። አይ ጥሩ ነው። ትወጂዋለሽ? አዎ በጣም በእውነት። እና ስለዚህ ኢንተርናሽናል ታደርጊዋለሽ? አዎ ወደፊት። አሁን ያንተ መቀየር እንደዛ ነው? አዎ ኢንተርናሽናል ቋንቋ አይፈልግም? ይፈልጋል። ለምን? ከሰዎች ጋር በቋንቋ አይደል የምትግባባ? አይ ማለት ሙቪ አይደለም ምን አይደለም፣ ለመግባባት ያክል ካስቲንግ የሚባል ነገር አለ። ካስቲንግ ስትጠራ በቋንቋ ነው የምታወራው አይደል? ለሱ ያስፈልጋል እንጂ
የተለያየ ፕሮፌሽናል መሆኑ ያስፈልግበት እግራችን በቂ ዋናው ነገር ጥሩ ፊዚካል መኖር ምናምን ነው። አሪፍ ነው። በጣም ደስ ይላል። ታዋቂ ኢትዮጵያ የቴሌቪዥን ዜና አቅራቢ ስም ጥቀሽ። መሴ እሱስ የራሱ ጉዳይ። ይብላኝ ገብረ ሕይወት ይብላኝለት ለአባት ልጅ ወለድኩ ይበል። ስሙን ቆርጦ ጥሎ በአውሮፕላን ማረፊያ ውስጥ ምን ልታይ ትችያለሽ? ካፌ። አንድ ሰውን በምን ምክንያት እንኳን ደስ አለ ልትዩ ትችያለሽ? መጽሐፍ ሲያስመረቅ። ሰዎች ምን አይነት እቃዎች ላይ የጆሮ ማዳመጫ አድርገው ታያለሽ? መንገድ ላይ እየሄዱ መንገድ ላይ እየሄዱ ታዋቂ ኢትዮጵያ የቴሌቪዥን ዜና አቅራቢ ስም ጥቀሽ። አሁን እሷ መሴ ነው ያለችው። መሴ ካልሆነ መልስ ሊሆን አይችልም። መሴ የሚባል ዜና አንባቢ ሰምታችሁ ታውቃላችሁ? መሳይ። ቆይ ሌላ መሰለ ገብረ ሕይወትን ነው መሴ ያልሽው። አየሽ፣ መሰለ ገብረ ሕይወት ታዋቂ መሆኑ እኮ ጥቅሙ ቤተሰብን ማስጠራት ነው። የከሌ ልጅ ነው መባል ነው አይደል እንዴ? አንተ የምን አለ ልጅ አይደል እንዴ? አዎ እኮ ይባላል። ለዛ ነው። አንድ ሰውን በምን ምክንያት እንኳን ደስ አለ ልትዩ ትችያለሽ? መጽሐፍ ሲያስመርቅ። መጽሐፍ ሲያስመርቅ። ሰዎች ምን አይነት ቦታዎች ላይ የጆሮ ማዳመጫ አድርገው ታያለሽ? መንገድ ላይ። እሺ ሜሮን፣ እስር ስሯ እያልሽ አንቺ ልበሽ፣ እሷ ጊዜን ታደርጋለች። አንቺ ልብሱ ልብሽ ያለችውን ጸጉርሽን እናርገሽ እያበጠርሽ ደረሰ። ሜሮን ሞዴል ነሽ? አዎ። እንዴት ነው ሞዴልነት? ጥሩ ነው። ሞዴል ብቻ ነሽ አንቺ? አይ አይደለም። ኩል ፋሽን ሞዴሊንግ አካዳሚ ተምሬ የ3 ወር ሰልጣኝ ነበርኩ፣ ጨርሻለሁ። አሁን ደግሞ ሜካፕ ጀምሬያለሁ። የተማርኩ ነው ሜካፕ። ምን የምን ሜካፕ? የፊት ነው። የፊት ኖርማል ፊት ነው ወይስ ኢፌክት? የሁሉንም። ሁሉንም? አዎ። ሌላ ምንድነው መተዳደሪያሽ አንቺ? ሜካፕ ምንድነው ስራሽ የሆነው? እኔ ተማሪ ነኝ። ተማሪ። እሺ። አንቺስ? ተማሪ ነኝ። ተማሪ ነሽ። ታዋቂ ኢትዮጵያ የቴሌቪዥን ዜና አቅራቢ ስም ጥቀሽ። ዮናስ ከበደ። ዮናስ በቅዳሜ ቀየረ። ሌላ ቦታ ያነባል ማለት ነው። ቆይ ሪሞት ይዘን 2 ሰዓት ላይ ይሄ ዮናስ አይደለም? አራንል። በአውሮፕላን ማረፊያ ውስጥ ምን ልታይ ትችያለሽ? የህግ አካል። አንድ ሰውን በምን ምክንያት እንኳን ደስ አለ ልትይ ትችያለሽ? ሲያገባ። ሰዎች ምን አይነት ቦታዎች ላይ የጆሮ ማዳመጫ አድርገው ታያለሽ? ሰፈር ውስጥ። ታዋቂ ኢትዮጵያ የቴሌቪዥን ዜና አቅራቢ ስም ጥቀሽ። ዮናስ ከበደ። በአውሮፕላን ማረፊያ ውስጥ ምን ልታይ ትችላለህ? የህግ አካል። አንድን ሰው በምን ምክንያት እንኳን ደስ አለ ልትይ ትችያለሽ? ሲያገባ። ሰዎች ምን አይነት ቦታዎች ላይ የጆሮ ማዳመጫ አድርገው ታያለ? ሰፈር ውስጥ። ሞግት ነበር ግን እኔ መሄድበት ስላለ ነው እንጂ። ታዋቂ ኢትዮጵያ ቴሌቪዥን ዜና አቅራቢ ስም ጥቀስ። አንደኛው ተመስገን በየነ፣ ሁለተኛው ሄርሜላ ገብረ። መቼ ነው የጠየቃችሁት ይህን ጥያቄ? እና ተረሰው ካረሳ አሁን እየሰራች አይደለም፣ ሌላ ስራ ነው የምትሰራው። ሄርሜላ ገብረ ኪዳን፣ ሶስተኛው መሰለ ገብረ ሕይወት፣ አራተኛው አማረ ማሞን ታውቁታላችሁ? በአውሮፕላን ማረፊያ ውስጥ ምን ልታይ ትችላለህ? 1 2 አልተመለሰም። ጋሪና መንገደኛ። አንደኛው አውሮፕላን፣ ሁለተኛው የበረራ አስተናጋጅ፣ ሶስተኛው ጋሪ፣ አራተኛው መንገደኛ ነው። አንድ ሰውን በምን ምክንያት እንኳን ደስ አለ ልትሉ ትችላላችሁ? ልጅ ሲወልድ፣ ሲመረቅ፣ ሲያገባ። አራተኛው የሥራ እድገት ሲያገኝ።
ሰዎች ምን አይነት ቦታዎች ላይ የጆሮ ማዳመጫ አድርገው ታያላችሁ? አንደኛው ሰው የበዛበት፣ ሁለተኛ 3 እና 4 አልተመለሰም፣ ሁለተኛው ስቱዲዮ፣ ሶስተኛው ሐኪም ቤት፣ አራተኛው ፓርላማ ላይ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ፣ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር በተከሰደ ጊዜ በሰባተኛው መኪና ቆንጆ ሳቅ ለልጅ የሚተላለፍ ጥሩ ጠረን ያለው ሳቅ ስቃችሁ ህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀቀ እንቁላል የሆነች መኪናኛ አርገን እንሰጣችኋለን። እናንተ ድምፅ የሌለው የእሸቱ ቤተሰቦች ያመጡት ነጥብ 60 ነው። 60 ነጥብ አምጥተዋል። 60 ነጥብ አምጥተዋል። በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ፣ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር በተከሰደ ጊዜ በሰባተኛው መኪና በሕይወታችሁ አንድ እርምጃ ወደፊት ፈቀቀቀቀቀ የምትሉበት ቦታ ይሄ ነው። የትዕግስት ቤተሰቦች እንኳን ደህና መጣችሁ። እንዴት አላችሁ? እሺ ትዕግስት፣ በ90ዎቹ ውስጥ ታዋቂ የሆነው የቲቪ ፕሮግራም ጥቀሽ። ደመቀ። ጎበዝ። የምግብ ስራ። ደመቀ የምግብ ስራ። ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው ስራ አይነት ውስጥ ጥቀሽ። ጋራጅ የሚሰሩት። ጋራዥ። አንድን ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያ ነገር ምን ሊሆን ይችላል? አረፍ ይላል። ማረፍ። ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበት ነገር ምን ሊሆን ይችላል? ሙሽራው አይመጣም። ሙሽራው አይመጣም ወይ? ሙሽራው አይመጣም ወይ? በ90ዎቹ ውስጥ ታዋቂ የሆነ የቲቪ ፕሮግራም ጥቀሱ። ደመቀ የምግብ ስራ። ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው የስራ አይነት ውስጥ ጋራዥ። አንድ ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያው ረፍት። ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበት ነገር ምን ሊሆን ይችላል? ሙሽራው አይመጣም እንዴ? ስለ ሙሽሮቹ ነው። ስንት ሰዓት ነው ጥሩ? 7 ሰዓት። አሁን ስንት ሰዓት? 9 ሰዓት። እራት አይጠሩንም እንዴ? አንደኛቸው ሙሉ እንዴት ነሽ? እግዚአብሔር ይመስገን። ጎሽ። በ90ዎቹ ውስጥ ታዋቂ የሆነው የቲቪ ፕሮግራም ጥቀሽ። ቲቪ ፕሮግራም እንግዳችን ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው የስራ አይነቶች መስተንግዶ። አንድ ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያ ነገር ምን ሊሆን ይችላል? መታጠብ። ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበት ነገር ምን ሊሆን ይችላል? ስለ ምግብ። ስለ ብፌ ይደረስላችኋል። አቤት አቤት። ያጎርሱን ይሆናል ባፋችን እንጂ በሰዋን አይሰጡም። በ90ዎቹ ውስጥ ታዋቂ የሆነው የቲቪ ፕሮግራም እንግዳችን ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው የስራ አይነት ውስጥ ጥቀሽ። መስተንግዶ። አንድ ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያው ነገር ምን ሊሆን ይችላል? መታጠብ። ሻወር መውሰድ። ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበት ነገር ምን ሊሆን ይችላል? ስለ ብፌው ምግብ ላይ። በምግብ ጉዳይ ነው። በረሃብ ጠንዴ ሊደፋን ነው እንዴ? ላይላ እንዴት አለሽ? በ90ዎቹ ውስጥ ታዋቂ የሆነው የቲቪ ፕሮግራም ጥቀሽ። 120
120 ፕሮግራም ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው የሥራ አይነት ውስጥ ጥቀሽ። ሸቀጣ ሸቀጥ። አንድ ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያው ነገር ምን ሊሆን ይችላል? ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበትን ነገር ምን ሊሆን ይችላል? በዘናዎች ውስጥ ታዋቂ የሆነ የቲቪ ፕሮግራም ጥቀስ። 120 እሁድ የሚተላለፍ 120 የሚባል ከሰዓት ነበረ። ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው የሥራ አይነቶች ጥቀስ። ሸቀጣ ሸቀጥ። አንድ ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያ ነገር ምን ሊሆን ይችላል? ውሃ መጠጣት። ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበት ነገር ምን ሊሆን ይችላል? ሳህን ይበቃል፣ ጠላ ይበቃል። እንዴት ነው? ሰላም አለሁልህ ተፈሪ፣ ሁሉ ጤና? ጎሽ። በዘጠናዎቹ ውስጥ ታዋቂ የሆነ የቲቪ ፕሮግራም ጥቀስ። ሰው ለሰው። ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው የሥራ አይነት ውስጥ ኬክና ዳቦ ቤት። አንድ ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያው ነገር ምን ሊሆን ይችላል? ቦታ ወይም የሚያርፍበትን መፈለግ። ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበት ነገር ምን ሊሆን ይችላል? ወንበር ይበቃል። በዘጠናዎቹ ውስጥ ታዋቂ የሆነው የቲቪ ፕሮግራም ጥቀስ። ሰው ለሰው። ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው የሥራ አይነት ውስጥ ጥቀስ። ዳቦና ኬክ ቤት። አንድ ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያው ነገር ምን ሊሆን ይችላል? ማረፊያውን መፈለግ። ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበትን ነገር ምን ሊሆን ይችላል? ወንበር ያን ሲሆን በዘጠናዎቹ ውስጥ ታዋቂ የሆነ የቲቪ ፕሮግራም ጥቀስ። አንደኛው 120 መዝናኛ፣ ሁለተኛው ህብረት ትርኢት፣ ሶስተኛው ታላቅ ፊልም፣ አራተኛው አለቤ ሾው። ስራቸውን ለመስራት ጥሩ የአየር ሁኔታ ከሚያስፈልጋቸው የሥራ አይነት ውስጥ ጥቀስ። አንደኛው ግብርና፣ ሁለተኛው የበረራ ሥራ፣ ሶስተኛው ከፓይለት በአንዴ ወደ በለሳ ጨርስ። ሽንኩርት ስንት ነው? አራተኛው ፓርኪንግ ነው። ፓርኪንግ። አንድ ሰው ከረጅም ጉዞ በኋላ ሊያደርግ የሚችለው የመጀመሪያው ነገር ምን ሊሆን ይችላል? መታጠብ፣ ሻወር መውሰድ፣ ሁለተኛው ማረፍ፣ ሶስተኛው አራተኛው ውሃ መጠጣት ነው። ሁለተኛው መተኛት፣ ተቀረል ብሎ መተኛት። ሰርግ ላይ እንግዶች በብዛት የሚያተኩሩት የሚወያዩበት ነገር ምን ሊሆን ይችላል? በምግብ ጉዳይ። ሁለተኛው ስለ ሙሽሮቹ ነው። ሶስተኛው መስተንግዶ። አራተኛው የሙሽሪት ሜካፕ። እሷ የትኛው ነች? ሰላም እያለ ነው። አረ እሷ ነች። ወይ ቆንጂት፣ ወይ ምን ቀብተዋት ነው? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በሕይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛና ታዋቂ በየዙሩ 40 ሺህ ብር በተከሰደ በሰባተኛው መኪና የኤሌክትሪክ መኪና ነው። ማደያ አትሄዱም። ዘይት አይጠቀምም፣ ጋዝ አይጠቀምም፣ ድምፅ የለውም። የ2000 አሁን ሚሊዮን ብር የሚያወጣ መኪና። የእሸቱ ቤተሰቦች ያመጡት ነጥብ 60 ነጥብ አምጥተው ነበረ። የትዕግስት ቤተሰቦች ያመጡት ነጥብ 48 ነጥብ አምጥተዋል። 48 ከ60 ያንሳል፣ ግን ሰፊ ቦታ አለ እዛ ጋር ለነሱም ይሁን። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በተከታታይ 6 ጊዜ አሸንፈ በሰባተኛው መኪና የኤሌክትሪክ መኪና ነው። ታዲያ ሽልማቱ በየዙሩ 40 ሺህ ብር የኤሌክትሪክ መኪና፣ እንደገና ደግሞ ሳቅ ጨዋታ፣ ታዋቂና ሚሊዮነር ትሆናላችሁ። እዚህ ከመጣችሁ ነው። ታዲያ ቢላል እርግጠኛ ስትሆን ነፂ እንጀምር በለኝ። ነፂ እንጀምር። እሺ
ከሰው ጋር ማውራት ሹክሹክ ሚስጥር መናገር በለው ሚስጥር መናገር አንዱ በል ሚስጥር ማውራት አንድ ነገር ሚስጥር ብራቮ መቼ አወራ ሚሳለኮ ተሳሳተ ይሳሳታል የሰው ልጅ እኮ መፍለጥ መቆፈር ምን በቆሎ መቆፈር መሬት መቆፈር ምን ጉድጓድ መቆፈር በሌላ ተው በእጅቶ ቁፋሮ በበሬ በበሬ ማረስ ምን መሬት ምን ይባላል እርሻ እሱ ማረስ ማረስ መሬት ማረስ ምን ነው ስሙ ሞፈር ግብርና አይደለም መሬቱ እርሻው ማሳ ነው እኮ ማሳ የበር መዝጊያ እሺ ብረት እሱ ብረቱ ነው ይባል በሉ መቀርቀሪያ ቀላል እኮ ነው እኮ ዘናጭ ባስማ እቺ ማሙ ያቺ ነች ቀይ ቀጥሮ ማን የሚያሳየው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ፣ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር በተከሰለ ጊዜ በሰባተኛው መኪና በህይወታችሁ ፈቀቀቀቀቀቀቀቀቀ የምትሉበት ቦታ ሆኗል። ይሄ እዚህ ከመጣችሁ ቆንጆ ሳቅ ስቃችሁ ታዋቂ ሆናችሁ የ2000 አሁን የኤሌክትሪክ መኪና ድምጽ ያለው ቀጥል ነፃ ሐኪም ቤት እሺ ቆይ ሚጽፍ ሲም ለመጻፍ ሞከረ እሺ አስተማሪ ፈተና ሲያ ምን ኤክስ ማድረግ ኤክስ ማር ስህተት ፈተና እንደዛው ኤክስ የሚያደርግ ማን ነው? ተማሪ ምን አይነት ተማሪ? ሰነፍ ተማሪ እስቲ በል ሰነፍ ተማሪ ማን ነው? ዋናው ሰነፍ አንተ ችግር ታስቀጥላለህ ከኋላ የሆነ ነገር ሰነፍ ተማሪ ሰነፍ አትልም። ከዛ ተማሪን ጨምርበታል። አንብቢ ወደ ማስቲካ አይ ሚላጥ ነው ሙዝ ብርቱካን ወይም መንደሪ ብራቮ መንደሪን አዳራሽ አይ አትክልት ነው። ኮባ አይ ዛፍ ትልቅ ዛፍ አቮካዶ አይ ዛፍ ጥላ ይሆናል። ሰዎች ከስር ይሰበሰቡበታል። ባርካ ወይም ሾላ ወይም ግራር ጎበዝ። በዚህች አቅምሽ ግራርን አሳይታ ዳንቴል መስፋት እሱ መስፋትን አስተካኪ ውስጥ ሜጀሩ ምንድን ነው? ስፌት
የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። የእሸቱ ቤተሰቦች ነገሮችን በምልክት ለመግለጽ ያመጡት ነጥብ 150 ነው። 150 40 ሺህ ብር አስገኝቶ አያውቅም። 150 ሲባዛ በ10 1500 ብር አላቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ሽልማቱ የ2000 አሁን የኤሌክትሪክ መኪና ነው። ጋዝ አይጠቀምም፣ ዘይት አይጠቀምም፣ ማዲያ ውስጥ አትሄዱም። ከስልካችሁ ጋር ሳሎን ነው ቻርጅ የምታደርጉት። ድምፅ የለውም። ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።